ሚስ ወርልድ ኢትዮጵያ 2016 መሆን በጣም ትልቅ ኃላፊነት ነው። ዶክተርነቱ ያልተሳካልኝ ሲመስለኝ ደም ሳይራሱ ያዞረኛልና ቁመቴን አይቶ እቺ ልጅ ሞዴል መሆን አለባት ሲል ቢዩቲ ፓጀንት ሞዴሊንግ ላይ ስንቀላቀል ብዙ ጊዜ ሰዎች በጣም ቀላል ኢንዱስትሪ ይመስላቸዋል። 130 በላይ የሚሆን ህዝብ ሚሊዮን በላይ የሚሆን ህዝብ ነው ወክዬ የምቆመው። እንዲሁም ደግሞ ኢትዮጵያ አሁን ብዙ አይነት ፕሮጀክቶችን ይዛ እየቀረበች ነው። አይደለም በዓለም ልንታይ በአፍሪካ ጎልተን ሙዚቃ ያው በጣም ጎብዣ አይደለም ለሀሜት የሚባል ነገር አለ አይደል? ለኛ እንደ ቴራፒ ነው። Weight on my shoulder, a bullet in my gun. ሰላም እንዴት ናችሁ? ሩት ይርጋለም ነኝ። ሚስ ወርልድ ኢትዮጵያ 2026 የማርኬቲንግ ባለሙያ፣ ኮፊ ካፐር እንዲሁም ደግሞ ኢንተርናሽናል ሞዴል ነኝ። ሚስ ወርልድ ኢትዮጵያ 2026 መሆን ምን ይመስላል ነው የሚለው። ሚስ ወርልድ ኢትዮጵያ 2026 መሆን በጣም ትልቅ ኃላፊነት ነው። በጣም ትልቅ ክብር ነው። እኛ ሀገር ላይ ወደ 20 የሚሆኑ ሞዴሎች ነው እስካሁን ሪፕሬዘንት ያደረጉት ሚስ ወርልድ ላይ። ከዛ መሀል መሆን ራሱ በጣም ትልቅ እድለኝነት ነው ብዬ አምናለሁ። ይህ ይመስላል። ወደ ሞዴሊንጉ እንድትቀላቀል ያነሳሳሽ ምንድን ነው? ሁሉም ሰው ልጅ እያለ የሚፈልገው የራሱ የሆነ ድሪም አለው ብዬ አስባለሁ እና የእኔ ድሪም ዶክተር ሆናለሁ ወይ ደግሞ ሞዴል ሆናለሁ ብዬ ነበር የማስበው። ዶክተርነቱ ያልተሳካልኝ ሲመስለኝ ደም ሳይራሱ ያዞረኛል እና ለዛ ይመስለኛል። ነገር ግን ያው ከልጅነት የጀምሮ ቤትም እንግዳ ሲመጣ ቁመቴን አይቶ እቺ ልጅ ሞዴል መሆን አለባት ሲል በደንብ ፍላጎት ይኖረኝ ነበረ። እንዴት አድርጌ መሆን እንዳለብኝ ግን አላቅም ነበር። አሁን ግን ያው ካደግም በኋላ መስመር ውስጥ በገባው ቁጥር በደንብ እያወቅኩት መጣው። ሞዴሊንግ የተማርኩት አፍሮ ፊገር ሞዴሊንግ አካዳሚ የሚባል ነው። ኦልሞስት ወደ 6 ዓመት አካባቢ ይሆነኛል ከተማርኩ። በዛ ውስጥ ግን የተለያዩ ፓጀንቶች ላይ ራንዌይ፣ ኮመርሻል፣ ኤዲቶሪያል የተለያዩ ሞዴሊንግ ስራዎች ላይ ተሳትፌያለሁ ማለት ነው። በዚህ ጉዞሽ ውስጥ ትልቁ ደጋፊሽ ማን ነበር? ትልቁ ደጋፊ ነው ብዬ የማስበው መጀመሪያ ፈጣሪ ነው። እግዚአብሔርን ትልቅ ደጋፊ ነው። ከሱ በመቀጠል ግን አባቴ፣ እህቴ፣ ጓደኞቼ ከምንም በላይ ደግሞ ራሴ ላይ ተስፋ ለመቁረጤ በጣም ብዙ እንድገፋ እንድቀጥልበት አድርጎኛል ብዬ አስባለሁ። እንዲሁም ደግሞ ኦርጋናይዜሽኖቹ ራሱ በደንብ ፑሽ ያደርጉናል ራሳችን እንድንሞክር ቢዩቲ ፓጀንትን በደንብ እንድናውቀው ስለሚያደርጉን የነበረው ትልቅ ደጋፊዎቻችን ናቸው ብዬ አምናለሁኝ። ቻሌንጅ ያደረገሽ ምን ነበር? ብዙ ቻሌንጆች አሉ። ስፔሻሊ ቢዩቲ ፓጀንት ሞዴሊንግ ላይ ስንቀላቀል ብዙ ጊዜ ሰዎች በጣም ቀላል ኢንዱስትሪ ይመስላቸዋል። ነገር ግን በጣም ትልቅ ኃላፊነት ያለበት እንዲሁም ደግሞ ብዙ ኢንቨስትመንት የሚፈልግ ራስ ላይ መስራት የሚፈልግ ስለ ሀገር ማወቅ የሚጠበቅብን ብዙ ነገሮች አሉ። ምን ያህል እኔ ኢትዮጵያን አውቄ ሪፕሬዘንት ማድረግ እችላለሁ፣ ኃላፊነቶች እንዴት መቀበል ያለብኝ የሚለውን ነገር በደንብ የሚጠይቅ አይነት ስለሆነ በጣም ቻሌንጅ ፉል ነው። እንዲሁም ደግሞ ውድድሩ ላይ ያው አንድ ሰው መጨረሻ ላይ መመረጥ ስላለበት ነው እንጂ ተወዳዳሪዎች የተለያዩ የራሳቸውን የሆኑ ነገሮች ይዘው መጥተው ነበረ እና እነሱ ራሱ በደንብ ቻሌንጅ ነበር የሚያደርጉት እና ኬፓቢሊቲያችንን በደንብ እንድናወጣ ያደርገናል። ሶሱ ቻሌንጅ ፉል ነበር ግን አልፈነዋል። ቴንጋድ። ኢትዮጵያን በዓለም መድረክ መወከል ላንቺ ምን ማለት ነው? ትልቅ ጥያቄ ነው ይሄ። ምክንያቱም ቅድም እንዳልኩት ከባድ ኃላፊነት ነው። እኔ እዛ ቦታ ላይ ስሄድ ሩት ይርጋለም ብዬ አልጠራም። እዛ ስጠራ ሚስ ኢትዮጵያ ተብዬ ነው የምጠራው። 130 በላይ የሚሆን ህዝብ ሚሊዮን በላይ የሚሆን ህዝብ ነው ወክዬ የምቆመው። የተለያዩ ባህላችንን ካልቸር፣ ትራዲሽን የተለያዩ ነገር ይዤ ነው የምቆመው እና እንደ ካልቸራል አምባሳደርነት የራሱ ከኔ የሚጠበቁ በጣም ብዙ ነገሮች አሉ። ትልቅ ኃላፊነት ነው አሁንም ቅድም እንዳልኩትኝ። ነገር ግን ኢትዮጵያን ይዤ እስከሄድኩኝ ድረስ እኔ በማውቀው በምችለው ከምማርበት እስካሁን በመጣሁባቸው መንገዶች ላይ ባየኋቸው ነገሮች ሁሉ ተተርሼ በደንብ ኢትዮጵያን ሪፕሬዘንት አደርጋለሁ ብዬ አምናለሁኝ። የኢትዮጵያን ውበትና ባህል ለዓለም እንዴት ነው የምታስታውቂው? አሁን ዘመኑ በደንብ የሶሻል ሚዲያ ነው ብዬ አምናለሁኝ። የተለያዩ ፕላትፎርሞችን በመጠቀም ኢትዮጵያን በደንብ ፕሮሞት ማድረግ እንችላለን። እንዲሁም ደግሞ ኢትዮጵያ አሁን ብዙ አይነት ፕሮጀክቶችን ይዛ እየቀረበች ነው። አይደለም በዓለም ልንታይ በአፍሪካ ጎልተን በዓለም በደንብ ማንጸባረቅ የምንችልባቸው ብዙ አይነት ፕሮጀክቶች እየመጡ ነው፣ እጃችን ላይ ናቸው ያሉትና አዳዲስ ያሉንን ነገሮች ለዓለም የምናስተዋውቅበት እንዲሁም ደግሞ እዛ ሄጄ ስወዳደር ከ130 የሚሆኑ ሀገራቶች ጋር የምወዳደረው የተለያዩ ካልቸራል ኤክስቼንጆች ይኖሩናል። በዛ መሀል ግን እኔ ራሴ ወክዬ ለዛ ሁሉ ለመጣው ሀገር የምናገራቸው ነገሮች፣ ፕሮጀክት ማቀርባቸው ነገሮች የተለያዩ ናቸው። እንዲሁም ደግሞ ከሀገርን ከማስተዋወቅ በበለጠ ደግሞ ፕሮጀክቴ ላይ በደንብ እየሰራሁበት እገኛለሁ። እሱ ደግሞ ሞር ህጻናትና ሴቶች ላይ ነው። እሱን ደግሞ ነግራቸዋለሁ። ምን አይነት ሙዚቃ ይመችሻል? እስኪ ትንሽ ተጫውችልን። ሙዚቃ ያው በጣም ጎብዣ አይደለም ነገር ግን የሆነ እንደ ታለንት
የማረጋቸው ነገሮች ናቸው። በጣም ወደው ብዬ ማስበው እንደ ዲያቶኒክ፣ ጃዝ፣ ብሉዝ፣ ፈንኪ አይነት ዘፈኖች በጣም ይመቸኛል። የሶሎ አርቲስቶች ቢጫወቷቸው ነገሮች በጣም እወዳቸዋለሁ። እስኪ ትንሽ ተጫወች ለሚለው ግን ምን ልጫወትላችሁ? ኦኬ እሺ። ውድድሩ ላይ ስወዳደር የዘፈንኩት አንድ ዘፈን ነበርና ስፔሻሊ እሱን በደንብ ተወዷል ብዬ አስባለሁ ውድድሩ ላይ እና ከሱ ላይ ምናልባት ትንሽ ብልላችሁ I've been walking with my face turned to the sun, weight on my shoulder, a bullet in my gun. Oh, I got eyes in the back of my head, just in case I have to run. I do what I can, when I can for my people. While the lights roll back and the stars fill the night, that's when I'm gonna stand up, take my people with me. Together we are going to a brand new home. Far across the river, can you hear freedom calling, calling me to answer? Gonna keep it on. I can feel it in my bones. I think ይበቃል ቢያስብ። ቡና በቀን ስንቴ ትጠጫለሽ? ብዙ ይጠይቀኛል። ምክንያቱም ያው ቡና ቀማሽ ነን ስንል ብዙ ጊዜ ሁሌ ቡና በየቀኑ ምንጠጣ ይመስላል። ግን እኔ ፐርሰናሊ በጣም ቡና ስለምመርጥ በ3 ቀን ውስጥ 1-2 ብጠጣ ነው። ምክንያቱም በጣም መርጬ ነው ብጠጣው፣ ለዛ ነው። ግን ያው እጠጣለሁ ቡና። ቡናን በዓለም መሪዎች ወይም በዓለም አቀፍ ብታቀርቢ ምን አይነት ኢትዮጵያዊ መልእክት ታካፊያቸዋለሽ? ይሄ በጣም ኢንትረስቲንግ ኩዌስችን ነው ብዬ አስባለሁ። ስለ ቡና እኛ ሀገር እንኳን መንተን ብዙ ማውራት ያው ኢትዮጵያ የቡና ዘር መገኛ ናት ስንል ይዘናቸው የመጣናቸው ብዙ አይነት ስቶሪዎች አሉ። ግን ያው ውጭ ሀገር ላይ ወይም ደግሞ ከኢትዮጵያ ያልወጡ ሰዎች ጋር ሄደን ስንመለከት ከሲኒው ቀርቦ ሲጠጡት ብቻ ነው የሚያውቁት እንጂ እንዴት እንደመጣ ምን ያህል ነገር እንዳለፈ ያለውን ነገር ሙሉ ፕሮሰሱን የሚያውቁበት ነገር በጣም ዝቅተኛ ነው። ስንት አይነት ፋርመሮች እንዳሉ፣ ስንት አይነት የኮፊ ቫራይቲ እንዳለን፣ ፍሌቨሮች እንዳሉን፣ በጣም ብዙ አይነት በርካታ ያልታዩ በጣም ብሌንድ የተደረጉ ቆንጆ የሆኑ ቡናዎች እንዳሉን፣ እኛ ጋር ደግሞ የተለያዩ አይነት ሴሬሞኒዎች እንዳሉ፣ እነዛ ሴሬሞኒዎች በተለምዶ ያው ቡና ለሀሜት የሚባል ነገር አለ አይደል? ግን እንደዛ ሳይሆን ሞር በተለምዶ ነው እንደዛ የሚባለው። ነገር ግን ለኛ እንደ ቴራፒ ነው፣ ከቤተሰብ ጋር የሚያሰባስበን፣ እንድንጨዋወት፣ እንድንነጋገር የሚያደርገን ትልቅ ሴሬሞኒ ነውና ከዛም በዘለለ ስለ ቡና በጣም በርካታ ማውራት የምንችላቸው ነገሮች ስላሉ በደንብ አድርጌ ማስታወቅ እችላለሁ ብዬ አምናለሁ። ለአባትሽ ምን ማለት ትፈልጊያለሽ? ባባ ያው አቶ ይርጋለም በጣም ነው የምወድህ፣ በጣም ነው ማከብርህ። ሳትሰላች እዚህ ድረስ ይዘህን ስለመጣ ሳትደክም ወይም ደግሞ ደክመን ቢሆን ሳታሳየን ለኛ ምን ያህል እንደለፋን እናቆኛለንና ሞር ደግሞ አሁን አስደስቻለሁ ያምናለሁ። ከዚህ በበለጠ ደግሞ ኢንተርናሽናል ላይ ሄጄ በማደርጋቸው እንቅስቃሴዎች ከዚህ በኋላ በምሰራቸው ስራዎች እንዲሁም ደግሞ ከኔ በምጠብቃቸው ነገሮች እንደማኮራህ ተስፋ አደርጋለሁ። እወዳለሁ በጣም በጣም። እስካሁን የተቀበልሽው ምርጥ ምክር ምንድን ነው? ብዙ አይነት ምክሮች ተቀብያለሁ ብዬ አስባለሁ። ስፔሻሊ ቅርብ ከምንላቸው ሰዎች ብዙ አይነት ምክሮች ተቀብያለሁ። ሁለት በናገር ብችል አንደኛው ሁል ጊዜ የራሴ ተፎካካሪ ራሴ እንጂ ሌላ ሰው እንዳልሆነ በደንብ ለመረዳት ችዬበታለሁ። ይሄንን ምክር ከተባለ እኔ የምሰጠው ብዬ እንጂ ተቀብዬው ላይሆን ይችላል። ይሄንን ከማንም በላይ ለራሳችን ተፎካካሪያችን ራሳችን እንደሆንን በልጠ መገኘት ያለብን ከትናንት ከነበርነው ማንነት እንጂ ከፊት ላለው ላይሆን ስለሚችል ብዙ ነገር ተምሬበታለሁ። የተቀበልኩት ብዬ ማስበው ግን ድሮ ነው፣ በጣም ልጅ ሆኜ ነው። ግን ምናልባት ለሴት ልጅ በጣም ይጠቅማል ብዬ አምናለሁ። እንደ ቀልዳይቼ አልፌው ነበር፣ ነገር ግን ሁሌም ከአእምሮ አይጠፋም። አንድ ከተመከርኩት ምክር በልጅነቴ ነው የተመከርኩት የነበረው። ነገር ግን በሰዓቱ እንደ አንድ ነገር አልቆጠርኩትም ነበር። ግን እየቆየው እያደኩ ሲመጣ በደንብ ልረዳው የቻልኩትኝ አንድ ሴት ልጅ ማለት እንደ ጽጌረዳ አበባ ናት። ያ ማለትም ሁሉም ሰው ያያታል፣ ይወዳታል፣ ሊቀጥፋት ይሞክራል፣ ሊያደማት ይሞክራል። ነገር ግን
በደንብ ራሷን መንከባከብ አለባት፣ ራሷን መጠበቅ አለባት፣ ምንም አይነት ነገሮችን ራሷን መሸፈን አለባት የሚለው ነገር ሳድግ ነበር የገባኝና ትክክለኛ ምክር ነው ብዬ አምናለሁ። ይሄን ምክር የመከረችኝ ዮላንዳ ሚኬሌ ትባላለች። እንደ እናት አብራኝ ነበረችና ለዛ ነው። የምታደንቂው ወይም የምትወጁ ታዋቂ ሰው ማን ነው? ብታገኙስ ምን ትይዋለሽ? የማደንቀው ወይም ደግሞ በጣም የማከብረው ሰው ሜሪ ጆይ ኢትዮጵያ ሲስተር ዘቢደር ናቸው። ሲስተር ዘቢደርን ታውቂያቸዋለሁ፣ አግኝቻቸዋለሁ። ከልጅነቴ ጀምሮ ስለሳቸው የሰማውን ያደግኩትኝ። እንዲሁም ደግሞ ከዚህ ሁሉ መንገድ በኋላ ከሳቸው ጋር አንድ ፕሮጀክት ላይ አንድ ላይ ለመስራት ችዬ ነበረ። ለ50,000 ህጻናት የሚሆን የገቢ ማሰባሰቢያ ፕሮግራም ላይ አብረን መስራት ችለናል። ከማድነቅም አልፌ ስላገኛቸው በጣም እድለኛ ነኝ ብዬ አስባለሁ። ሩትን በ3 ቃላት ግለጫት ብትባይ ምን ትያለሽ? ታጋሽ፣ ተስፋ ማትቆርጥ፣ ብርቱ፣ ከምንም በላይ ግን ፈን ብዬ አስባለሁ። ከኢትዮጵያ ምግብ የምትወጂው? ሽሮ ወዳለሁ። ከዛ በላይ ደግሞ ዶሮ፣ ቀዝቀዝ ያለ ዶሮ ወዳለሁ። የባህል ልብስ ወይስ ዘመናዊ? እንደ የምንሄድበት ቦታ ይወክለዋል ብዬ አስባለሁ። ያው የባህል ልብስ በጣም የምንወደው የምናከብረው ባህላችን የምናስተዋውቅበት ሆኖ ሳለ ዘመናዊም ደግሞ ቦታ አለው፣ መለበሻ ቦታ አለው ብዬ አስባለሁ። አብዛኛው ጊዜ ሁለቱንም ነው የምለብሰው፣ አንዱን ብቻ መርጬ የምለብስ አይደለሁኝም። ሞር ደግሞ ምናልባት ዘመናዊ የሚባሉት ልብሶቻችን ራሱ ሀበሻ ተች አይነት ፕሪንት ቢኖራቸው ብዬ ማስብና መከራከር ሰው ነው። ስለ ሚስ ወርልድ ንገሪን። ሚስ ወርልድ ኢትዮጵያ እኛ ሀገር ላይ ለረዥም ዓመታት ሲካሄድ የቆየ ውድድር ነው። በጣም እንቁ የተባሉ ብርቱ የተባሉ እንስቶችን ያስወጣ እንዲሁም ደግሞ ሀገራቸውን እንዲወክሉ ኢትዮጵያን በትላልቅ መድረክ ላይ ስማችን እንዲጠራ ያደረጉ ሴቶች ያሉበት እንስቶች ያሉበት ትልቅ ውድድር ነው። ከዛ መሀል አንዷ በመሆኔ በጣም ትልቅ ክብር ነው፣ ደስታ ይሰማኛል። እንዲሁም ደግሞ በምን ተመረጣችሁ ወይም ደግሞ እኔ እንዴት ላሸንፍ ቻልኩኝ ለሚለው ውድድሩ ላይ ስንዘጋጅ የተለያዩ ፕሮጀክቶች አሉን፣ የተለያዩ ቻሌንጆች አሉን። ሄደን መድረክ ላይ ብቻ ባደረግነው ወኮች ወይም ደግሞ የቁንጅና ውድድር ሲባል ቁንጅና ብቻ ተኮር አይደለም፣ ወይም ደግሞ የተለያዩ ራሱን ችሎ የሚመጡ አይነት ጥያቄዎች አሉ ማለት ነው። ከተሰጡን ቻሌንጆች መካከል የቶፕ ሞዴል ቻሌንጅ አለ፣ የታለንት ቻሌንጅ አለ፣ ቢዩቲ ዊዝ ፐርፐዝ ወይም ደግሞ ሄድ ቱ ሄድ ቻሌንጅ አለ። ራሱ ሚስ ወርልድ ራሱን ችሎ ቢዩቲ ዊዝ ፐርፐዝ ነው ሞቶ። እንዲሁም ደግሞ የቮት ቻሌንጅ ነበረ። ታለንቱን ለማሸነፍ ችያለሁ ከቻሌንጆቹ መካከል። እንዲሁም ደግሞ ውድድሩን ማሸነፍ ችያለሁ ማለት ነው። እና እኔ የተሳተፍኩበት ፕሮጀክት ምን ነበር? ዘ ሳይለንት ስትረግል በውመን ኢምፓወርመንት እና ዩዝ ዲቨሎፕመንት ላይ ነው። ይህንን ፕሮጀክት የመረጥኩበት ምክንያት ከኔም ፕራይቬት ላይፍ ጋር የተያያዙ ነገሮችም ስላሉ እንዲሁም ደግሞ በተለያዩ ትምህርት ቤቶች ጋር ሄጄ ባደረግኳቸው ከተማሪዎች ጋር በነበሩኝ ኢንተርቪዎች ተማሪዎች ትኩረት ስለሚሹ ለአንድ ተማሪ ምግብ መጠጥ ብቻ አስፈላጊ እንዳልሆነ እና ሜንታል ሄልዝ ላይ በጣም መስራት እንዳለብን፣ ሴቶች ላይ መስራት እንዳለብን፣ ህጻናት ላይ መስራት እንዳለብን የሚያሳይ ፕሮጀክት ነበር ያቀረብኩት። እንዲሁም ደግሞ ከታለንቴ ጋር የተያያዘ ግራፊክ ቪዲዮዎችን ተጠቅሜ ለማሳየት ሞክሬ ነበረ ማለት ነው። እሺ፣ አዲስ ለሚመጡ ሞዴሎችና ለወጣቱ የምታስተላልፊ መልእክት ካለ? ሞዴሎች ሲባል ያው እኛ ሀገር ላይ ወጥ አንድ አይነት ቃል ስለሚሰጠው ነው እንጂ የተለያየ አይነት የሞዴሊንግ ዘርፍ አለ። ወደ ራንዌይ አለ፣ ኮሜርሻል አለ፣ ቢዩቲ ፓጀንት አለ፣ ቅድም እንዳልኩት ማለት ነው። እና ሞዴሊንግ መቀላቀል ስትፈልጉ የምትፈልጉትን ዘርፍ ወይም ደግሞ ምን አይነት ሞዴሊንግ ኢንዱስትሪ ውስጥ ነው መግባት ፈልገው የሚለውን ማወቅ ብንችል፣ እንዲሁም ደግሞ ቢዩቲ ፓጀንትን ከመረጥን አሁን እኔ ያለሁት ቢዩቲ ፓጀንት ላይ ያለሁኝ ራንዌይ ላይ ያለሁኝ።
ነገር ግን ቢዩቲ ፓጀንት ስንመርጥ በጣም ብዙ ኃላፊነት እንዳለው በጣም ትልቅ ነገር እንደሆነ መረዳት ራስ ላይ በደንብ ኢንቨስት ማድረግ እንዳለባችሁ መረዳት አይምሮአችሁ ብቻ ሳይሆን ፊዚካሊ ኢሞሽናሊ ፋይናንሻሊ በደንብ ቆናችሁ መጀመር አለባችሁ ብዬ አስባለሁኝ። አንዳንድ ማመስገን ፈልጋቸው ሰዎች ቢኖሩ ያ በመጀመሪያ ፈጣሪ ማመስገን ፈልጋለሁ። በመቀጠል ቅድም እንዳልኩት አባቴን፣ እህቶቼን፣ ወንድሞቼን፣ አክስቶቼን፣ አጎቶቼን ሁሉ ቤተሰቦቼን ማመስገን ፈልጋለሁ። ነገር ግን ከምንም በላይ ደግሞ ሚስ ወርልድ ኢትዮጵያ ማመስገን ፈልጋለሁ። ይሄ ፕላትፎርም ወደኛ ሀገር ሲመጣ ለኔ ብቻ አይደለም እድል ይዞ የሚመጣው አብሮኝ ሲወዳደሩ ለነበሩት ሙሉ እህቶቼም እንዲሁም ደግሞ ወደፊት ለምናደርጋቸው እያንዳንዱ ስራዎች ላይ ትልቅ አሻራ ጥሎ ስላለፈ የዚህ ፕሮግራም አዘጋጅ ገነት ተስፋዬ በጣም አመሰግናለሁ ማለት ፈልጋለሁ። እንዲሁም ደግሞ ሙሉ ኦርጋናይዜሽን ቲም ውስጥ ሲያግዙን የነበሩት እነ ፎከስ ኢትዮጵያ፣ እነ ፕራይም ሞዴሊንግ፣ እነ ማያ ቻሪታብል ኦርጋናይዜሽን አብራችሁን ስለቆያችሁ የነበረ በጣም አመሰግናለሁ ማለት ፈልጋለሁ። ያው ብዙ ሰው ሲያየው ትንሽ ነገር ይመስላል፣ ነገር ግን ትልቅ ኃላፊነት ነው ብዬ አምናለሁ። ቆይታችን እንዴት ነበር? ፎቶሽታችን እንዴት አየሽው? ማያ እዚያ ኩራችሁ ስለጠራችሁ በጣም አመሰግናለሁ። ፎቶሽታችን በጣም አሪፍ ነበር። ጥሩ ቆይታዎች ነበሩን ብዬ አምናለሁ። አመሰግናለሁ።